የመኪና ስጦታውን መረከብ የለብህ። አቶ ወርቁ አይተነው መጥፎ ናቸው አይደለም። እሳቸው ለዳቦ መግዣ የላኩት ብር ወንጀል ነው ተብሎ ከተከለከለ ላንተ የላኩትን ደግሞ መኪና ወንጀል አይደለም ብሎ የሚያምንልህ ማን ነው ነው ጥያቄ። እኛ እኮ ቀሲስ በላይን ህግ አላከበረም ብለን ፍርድ ቤት ሲቀርብ እኮ እንደዚህ አልጮህን። አባ ገዳ ቢላክለት ኖሮ ህጉ ይሻርለት ነበር። እግዚአብሔር ነግሮሃል አልነገረህም? እግዚአብሔር ከነገረኝ ካልክና እውነት ከሆነ ደግሞ ሽምግልና መላኩ ለምር የሚያስፈልገው እግዚአብሔር የነገረን ነገር በሰው ፊት አሳፈረ እና በእግዚአብሔር አፈርክበት ነው ወይስ በእግዚአብሔር አሳፈረው ነው ወይስ ሐሰተኛ መሆኑን በይፋ ተናገሩልን? እና ከንቲባዋ የሞተ ሰው አይደለም በህይወት ያለ ሰው ነው የጠየቀችው። ፓስተሩ ፈርቷል። እግዚአብሔርን አይደለም የፈራው። ፓስተሩ የፈራው እስር ቤት ነው። እንዴት አንዲት እናት አንዲት ባለትዳር ሴት ባሏ እያለ ባሏን ትታ ማግጣ ከማገጠችው ሰው አርግዛ ያረገዘችውን ልጅ ደግሞ ወልዳ ደግሞ ጥላ ልጁ በውሻ 5 ቀን ሙሉ ከወገበታች ውሻ በተራ እየሄደ እየበላ። ሰላም ጤና ይስጥልኝ ውድ የአራያ ሚዲያ ቤተሰቦቻችን እንደምናላችሁ በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየክብራችሁና እንደየእድሜያችሁ መጠን ሰላማችሁ ይብዛ። ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ግዝረቱ የሚከበርበት ዓመታዊ ክብረ በዓል ነው። ቁስቋም ማርያም ነች። እመቤታችን ቅድስተ ቅዱሳን ድንግል ማርያም ሰማዕቷ ቅድስት አርሴማ ነች እና ድርብ በዓላት ነው የሚበዙት በዚህ ቀን እና እንኳን አደረሳችሁ እንኳን አደረሰን። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በእስር ቤትና በስደት ውስጥ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ያርቅልን። መረጃዎች ይዤላችኋለሁ። ዛሬ ያስኩላችሁ መረጃዎች መካከል የሞተውን የጠየቁት ከንቲባ ነው የምጠይቃችሁ። የሞተውን የጠየቁት ከንቲባ ነው ያመጣውላችሁ። ማን የሞተው ከንቲባስ ማን ናቸው? ግን ጉዳዩ እዚሁ አዲስ አበባ ነው። አመጣላችኋለሁ መረጃውን በማስረጃ ማለት ነው። ሌላኛው ደግሞ መረጃ ሚኒስትሯ ጦርነት አውጃለች። ጉዳዩ ማህበራዊ ጉዳይ ነው፣ አጀንዳው ግን ፖለቲካዊ ይመስላል። የማቀርብላችሁ ከዛ አንጻር ነው። ሌሎች መረጃዎች አያይዤላችኋለሁ። ከዚህ በተጨማሪ ያስኩላችሁ መረጃዎች መካከል እጅግ በጣም ያስደነገጠኝ አንድ መረጃ ይዤላችሁ መጥቻለሁ። የፓስተሩ አነጋጋሪው ጉዳይ ደግሞ ዛሬ አጀንዳ ሆኗል፣ በድጋሚ ማለት ነው። ሌላኛው ከፓስተሩ ቀጥሎ ደግሞ የታኩርን መኪና በተመለከተ አንድ ሐሳብ እናጋራችኋለን። በዚህ ጉዳይ ምን ልናደርግ እንደምንችልና ምን ሊሆን እንደሆነ አብረን የምናወራ ይሆናል። ወርቁ አይተነው መኪናውን ገዝቷል፣ አብረን የምናየው ይሆናል። አራያ መካሻ ነኝ ፕሮግራሙን አዘጋጅቼ ያቀርብኩላችሁ። በየመሃሉ ሌሎች መረጃዎች አሉን እና አብራችሁ እንድትቆዩ ጋብዛችኋለሁ። ይህ መረጃ ለብዙ ኢትዮጵያውያን እንዲደርስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙ አዳርሱልኝ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። የመጀመሪያ መረጃ የሚሆነው ይሄ ምስል ነው። ይሄኛው የምታዩት ምስል ከንቲባዋ የጠየቁት የሞተው ሰው የተባለ ይሄ ነው። ትላንትና በጣም አስቆጥቶኝ ነበር፣ በጣም አዝኜ ነበር፣ በጣም ተናድጄ ነበር። ምክንያቱም ሰው በታመመ ቁጥር የማህበራዊ ሚዲያ መነገጃ መሆኑ አሳፍሮኛል። ማህበራዊ ሚዲያ ላይ በሰው ህመም የምትነግዱ ማህበራዊ ሚዲያ የከፈታችሁ በጣም አሳፋሪ ሰዎች ትበዛላችሁ። በጣም ብዙ ሰዎች ከንቲባው ሄደው ጠይቀውታል። ዛሬ ጠዋት ክብርት ከንቲባ አዳነች አቤቤ ከሰላምና ጸጥታ ቢሮ ኃላፊዋ ጋር በአካል ሄደው ማስተር አብነትን ጠይቀውታል። የሌሎች ወጣቶች አርአያ ነህ፣ የመልካም የበጎ ስራ ምሳሌ ነህና እንዳንተ ብዙ ወጣቶች እንዲፈሩ ላደረከው በጎ አስተዋጽኦ እናመሰግናለን፣ ጨርሶ እግዚአብሔር ይማርህ ብለው ጠይቀውት መጥተዋል። እና በማስተር አብነት መነገድ የምትፈልጉ ሰዎች ማስተር አብነት ሞተላችሁ፣
አልሞተም አይደል? ማስተር አብነት በህይወት አለ አይደል? ማስተር አብነት ትክክለኛ ማህበራዊ ትስስር ገጹ ይሄኛው። ለክብርት ከንቲባም እንዲህ አላቸው። ለክብርት ከንቲባ አዳነች አቤቤ ልባዊ ምስጋና ይድረስልኝ። የሁል ጊዜ ቅንነቶና መልካም ሐሳቢነቶ ለኔም ለልጆቼም ትልቅ ተስፋን ሰጥቶናል። በዚህ የጭንቄና የችግሬ ሰዓት ያለቦት ተደራራቢ ስራና ኃላፊነት ሳይገድቦት ያለውበት ድረስ መጥተው ስለጎበኙኝ እግዚአብሔር ያክብርልኝ ብሏል። እሱ አንተ የገደልከው ሰውዬስ አንተ የሞተውን ሰው ሄደው ጠየቁት ነው የምትለው? ነፍስ ይማር ብለህ ፎቶን አድርገ የብዙ ሐዘን ሻማዎች የቤተክርስቲያን ጧፎች አድርገ ፎቶን በሐዘን የለጠፍከው ሰውዬ በአንተ ስንፈር? አዎ ማስተር አብነት ሁላችሁም በየእምነታችሁ ጸሎታችሁን አድርጉልኝ ባልከው መሰረት ሁሉም ጸሎት እያደረግልን ነው። ካህናት መጥተው ይጠይቁሃል፣ ኡስታዞች መጥተው ይጠይቁሃል፣ ፓስተሮች መጥተው ይጠይቁሃል፣ ጸሎት ያደርጋሉ፣ ይታያል። እንግዲህ የመንግስት አመራር ኃላፊዎችም መጥተው እየጠየቁ ነው። እንግዲህ ከሁሉ በላይ ደግሞ የሚቀድመው የሁሉ በላይ የሆነው አንድ አምላክ እግዚአብሔር ምህረቱን ያውርድልህ፣ ክፉን ያርቅልህ። እንዲህ ክፉ የምትናገሩ ሰዎች ደግሞ ባካችሁ እናቁ። መልካም ስራ በመስራት መታወቅ ሲቻል የሰው ስም በማጥፋትና የሰውን ቤተሰብ ደግሞ በማስደንገጥና በማናጋት ክፉ ነገር አትዝሩ። የሞተው ማስተር አብነት ብላችሁ የለጠፋችሁትን ይኸው ከንቲባዋ ሄዳ አረጋግጣለች። ከንቲባዋ ሄዳ በአካል ጠይቃልናለች። እሱም አመስግኖላችኋል። ስለዚህ እባካችሁ ለቤተሰቡ፣ ለልጆቹም፣ ለሚወዱትም፣ ለአድናቂዎቹም ለኢትዮጵያም ስትሉ እንዲህ አይነት ነገር የምትሰሩ ሰዎች እባካችሁ አቁሙ። ይሄን ልላችሁ ነው ይዤላችሁ የመጣሁት። እና ከንቲባዋ የሞተ ሰው አይደለም በህይወት ያለ ሰው ነው የጠየቀችው። የሞተውማ የለጠፈው ሞቷል ብሎ የለጠፈው። ሌላኛው መረጃ የሚኒስትሯ ጦርነት ነው። ሚኒስትሯ ጦርነት ከፍታለች። አሪያ እንዲህ ሚኒስትር ተነስቶ ጦርነት በራሱ ይከፍታል እንዳትሉኝ። ይሄ ጦርነት ሚኒስቴር አይደለም፣ የምን ሚኒስቴር አይደለም። እሳቸው እንዲህ ነው የተናገሩት። ላሳያችሁ። Yeah, now you can go ahead. I'm happy. It's a milestone. Chemotherapy is done. Tomorrow is rest. ከነገ ወዲያ stem cell transplant. የቀረውን ጌታ ያውቃል። እግዚአብሔር ይመስገን። I love you all. Pray for me. ደስ ብሎኛል። Thank you ባባኮ። ተማሪዎቹን እንኳን ደስ ያለን ሁላችሁ። እሷ ፊት ለፊት ነገረች። ጦርነቱ እንዲህ ነው። እሷ እንደነገረች ታቋታላችሁ አይደለም? መቼም አታውቃትም ብዬ ተስፋ አላደርግም። ታቋታላችሁ ብዬ ልቀጥሎ ስላስተዋውቃችሁ። የቱሪዝም ኮሚሽን ነበረች። ሌሊሴ ዱጋ ትባላለች። ኦሮሚያም ተመሳሳይ ስራ ትሰራ ነበር። ወደ ፌደራልም መጣ ነበር። በማህበራዊ ትስስር ገጻቸው ላይ እየተዋጋሁ ነው ብለው እንዲህ ተናግረዋል። ያለው ጦርነት ላይ ነው ብለዋል። የእሳቸው ጦርነት ከህመም ጋር ነው። እየተዋጋን ነው። አንተኛም፣ አንደክምም፣ አንሰንፍም። ለጤንነት፣ ለስራ፣ ለህይወት እንቀጥላለን። ማህበራዊ ትስስር ገጻቸው ላይ ብታዩት በየሰዓቱና በየደቂቃው ስለ ሀገራቸው እያስተዋወቁ የተለያዩ ቱሪዝም እያስተዋወቁ ኢትዮጵያን እያስተዋወቁ ነው የሚገኙት። እኚህ ሚኒስትር ታመው ተኝተው ኬሚዮቴራፒ እያደረጉ እየታከሙ ባሉበት ሀገራቸውን ያስተዋውቃሉ። ውጊያቸው ከካንሰር ህመም ጋር ነው። የእሳቸው ጦርነቱን የጀመሩትም ከካንሰር ህመም ጋር ነው። የእሳቸውን ጥቂት ፎቶ ላሳያችሁ። እኚህ ሀገራቸውን ባህል ለብሰው የሚያስተዋውቁበት ነው የኛው ፎቶ። እሳቸው ናቸው ጦርነት የከፈቱት። በሀገራቸው አንድ ስፍራ ሄደው ሲጎበኙ ለሌላው ህዝብ ለማስተዋወቅ የራሳቸው ፎቶ ነው። እኚህ ሚኒስትር ናቸው። እኚህ ኮሚሽነር ናቸው። ሌሊሴ ዱጋ የተባሉትን እህታችን ኬሞቴራፒ እያደረጉ ጤንነታቸውን በመጠበቅ ሀገራቸውን እያስተዋወቁ ጦርነት ከፍተዋል። ህመም ላይ ጦርነት ከፍተዋል። ብርታት፣ ጥንካሬ፣ ስንቅ ይዘዋል። ጨርሶ የማሮት እንዲህ ፈገግ እንዳሉ ፈገግ ብለው ተመልሰው ለስራው ያብቃዎት። ብዙዎች ታመመ ሲባል ሞተ፣ ወደቀ ሲባል ተሰበረ፣ ከፋ ሲባል ጠቆረ፣ ሳቀ ሲባል ጥርሱ ተሰበረ ሆኗል። በዚህ ዘመን መልካሙን ዜና ልንገራችሁ ብዬ ነው። ሁለተኛውን ቴራፒ ላደርግ
የስቲም ሴል ትራንስፕላንት አደርጋለሁና የቀረውን ጌታ ያውቃል። ሁላችሁንም ወዳችኋለሁ፣ እባካችሁ ጸልዩልኝ ብለዋቸዋል። ኮሚሽነሩ ነው ያሉት። አሁን እንዲህ ሁኔታ ላይ ነው የሚገኙት። እንጸልይላችሁ። መልካም መመኘት ክፉ ስላልሆነ ብዬ ነው። በበጎ መመኘት ወደ ሌላኛው ፕሮግራም ይልግባላችሁ። ከዚህ በኋላ ያለው ፕሮግራም እኔንም ያናደኛል፣ እናንተንም ያናዳችኋል። ሰው ስለሆነን ማለት ነው የምንናደደው። ሰው አለመሆን አይቻልም አይደል? ኢትዮጵያዊ ነን። ሰውነት ስሜት ከአዶናይ ሰምታችኋል አይደል? ለራስ መኖር ሳይሆን ስለ ሰው መኖር። የተፈጠርነው አንደኛው ለራሳችን እንድንኖር ብቻ አይደለም፣ ሌሎቻችን እንድንኖር ነው የተፈጠርነው እኛ። ይሄ ነው የኛ ኢትዮጵያዊነት፣ ይሄ ነው የኛ አብሮነት የምናውቀው። ይሄንን ኢትዮጵያዊነት ማሳጣት የሚፈልጉ ብዙ ተጽዕኖች አድፈውብናል ኢትዮጵያ ውስጥ። ጦርነት አንደኛው ድርሻ አለው። የኢኮኖሚ ችግር ሌላኛው ድርሻ አለው። ስራ አጥነት ሌላ ድርሻ አለው። የወግና ባህል ማጣት ሌላ ድርሻ አለው። የሃይማኖት ህጸጽና በንጽጽር ስሜት የሚመጡ ውዝግቦች ሌላ ድርሻ አላቸው። በስልጣን ስም የሚመጡ ዘረኝነቶች ሌላ ድርሻ አላቸው። በጣም ብዙ ድርሻ አላቸው። ይሄ አብሮነትን የሚሸረሽሩ መከባበርን የሚያጠፉ አንዱ ለአንዱ መኖርን አንዱ ለአንዱ ማደግን የሚሸረሽሩ ብዙ ነገሮች አሉብን። ይሄን ችግራችን እንዲቃለል ብዬ ነው ይሄንን ማሳያችሁ። የአዶናይን ነገር የምነግራችሁ አዶናይ ለራሱ ከ4.4 ሚሊዮን ብር ተከታይ ያለው አይደለም። በራሱ በደንብ ብዙ ነገር መስራት ይችላል አይደል? የዓለም ታዋቂ እንዲሆን በኢትዮጵያ አይደል በዓለም ታዋቂ እንዲሆን እድሉ ቢሰጠው ትልቅ ስጦታ ቢሰጠው ይሄ ልጅ እድል እንዲሰጠው ደግሞ ለአይሾ ስፒድ ደጋግሞ ሲመክረውና ሲተረጉምለት ሰምታችኋል። ሲያበረታታው ከዛን አዶናይን ገፈተሩት። አዶናይ የሱ መገፋት ሳይሆን የዛ የኢትዮጵያ አይሾ ስፒድ እንዲያድግ እንዲለወጥ የተሻለ ቦታ እንዲደርስ ያደረገው ነገር የዛሬዋ ኢትዮጵያ ማንነት ሳይሆን ትላንት የነበረችው ኢትዮጵያ ማንነት ነበር። ዛሬ ያለንበትን ላሳያችሁ። ይሄንን ዜና ልንበብላችሁ። ዛሬ ያለንበት ሁኔታ የትላንትናዋ እናት የራሷን ልጅ አይደለም የምታሳድገው፣ የጎረቤት ልጆች ነው የምታሳድገው። የትላንትናዋ እናት የራሷን ልጆች ብቻ አይደለም የምታበላው፣ የጎረቤት ልጆች ከትምህርት ቤት ሲመጡ መክሰስ የምታበላው እሷ ነች። እናትየው ገበያ ስትሄድ ጡት የምታጠባው እሷ ነች። የትላንትናዋ እናት የጎረቤት ልጇ ሲያጠፋ የምትቀጣው እሷ ነች። የትላንትናዋ እናት የጎረቤቷ ልጅ ሲሞት ከራሷ ልጅ በላይ ተንሰቅስቃ የምታለቅሰው ህመሟን በአደባባይ የምትጮኸው አዝላ ትምህርት ቤት የምትወስደው አቅፋ የምታስታምመው እናት ነበረች የትላንትናዋ እናት። የዛሬዋ እናት ላሳያችሁ ነው። የወለደችውን ጨቅላ ህፃን ማሳ ውስጥ ጥላ በውሻ እንዲበላ ያደረገች እናት በቁጥጥር ስር ዋለች ይላል ዳጉ ጆርናል። የዛሬዋ እናት ትላንትና አንድ ዜና አንብቤላችሁ ነበር፣ ሰሞኑ ማለት ነው። በቅርብ ወራት ውስጥ አያት አካባቢ ባልና ሚስት አይደሉም፣ ሁለቱም በህገ ወጥ ማለት በዝሙት የወለዱት ልጅ አላቸውና ገና እንደወለደችው ወስዳ ሽንት ቤት ጣለችው እና ከሩቅ ቆመው ከልጁ አባት ጋር ሆና በአጥር ስር ተደብቀው ያያሉ። ፖሊሶች ደረሱባቸውና በቁጥጥር ስር አዋሏቸው እና ከባሏ ውጪ ስለወለደች ልጁን ጣለችው። ይሄኛውን ታሪክ ደግሞ ላንብብላችሁ። በደቡብ ምዕራብ ኢትዮጵያ ክልል በካፋ ዞን ሳይለም ወረዳ ጋዎ ጋኒቲ ቀበሌ መሽም አንድ መንደር ተብሎ በሚጠራው አካባቢ ተከሳሽ ከቀኑ 7 ሰዓት ላይ የወለደችውን ጨቅላ ህፃን በጨርቅ ጠቅልላ የእርሻ ማሳ ውስጥ መጣሏ ተገልጿል። የደቡብ ምዕራብ የኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት ኢንስፔክተር ደጀን ያሰፋ ለብስራት ሬዲዮ እንደገለጹት የአንድ ጨቅላ ህፃን ግማሽ አካል በውሻ ሲጎተት የተመለከቱ የአካባቢው ነዋሪዎች ከውሻው በማስጣል ለፖሊስ ሪፖርት ማድረጋቸውን ተናግረዋል። ፖሊስም በምርመራ እንዳረጋገጠው የጨቅላው አስከሬን ከ5 ቀን በኋላ ከወገብ በታች በውሻ መበላቱን በማረጋገጥ ተከሳሿ ከትዳር ውጪ መጸነሷና ወላጆቿን ተደብቃ መቆየቷን በሰጠችው ቃል አረጋግጧል። በዚህም ፖሊስ የጨቅላውን አስከሬን በክብር እንዲቀበር በማድረግ ተከሳሽን በቁጥጥር ስር በመዋል የተጀመረው ምርመራ መዝገቡ ሲጠናቀቅ ለአቃቤ ሕግ አስረክባለሁ ብሏል። የገዛ የወለደችውን ልጇን ጥላው ከወገብ በታች ውሻው በልቶታል። አቤት የግፍ ማዕት አልበዛም? ግን እኛ ጋር እውነት የግፍ ማዕት አልበዛም? 9 ወር አርግዛ ቆይታ
ነገሩ ጥፋትን በጥፋት ማዳን አይቻልም አይደል? ኃጢአትን በኃጢአት አናድንም አይደል? ኃጢአት በንስሐ እንጂ ኃጢአት በኃጢአት ድኖ አያውቅም። ኃጢአት ይቅርታ በማለት ፈጣሪ ፊት በመደፋት እንጂ እኮ በኃጢአት ተመልሶ ፈውስ አያገኝም፣ ምህረት አያገኝም። ህሊና ቁስል ነው፣ እብድ ነው የምትሆኑት። እንዴት ኃጢአት በኃጢአት ይሻራል? እንዴት በደል በበደል ይሻራል? እንዴት ቂም በቂም ድጋሚ ይወለዳል? እንዴት አንዲት እናት አንዲት ባለትዳር ሴት ባሏ እያለ ባሏን ትታ ማግጣ ከማገጠችው ሰው አርግዛ ያረገዘችውን ልጅ ደግሞ ወልዳ ደግሞ ጥላ ልጁ በውሻ 5 ቀን ሙሉ ከወገበታች ውሻ በተራ እየሄደ እየበላ እግሩን፣ ጣቱን፣ ጉልበቱን፣ ወገቡን ሲበላው ቆይቶ በ5ኛው ቀን ከወገብ በላይ ያለውን አካል ሲጎትተው አይተው ጎረቤቶች ለፖሊስ አመልክተው ያንን ሬሳ አገኙት። ያን የህፃን ልጅ ሬሳ፣ ያን የጨቅላ የአራስ ልጅ ሬሳ አገኙት። ከባሏ ላይ በዝሙት መሄዱ ኃጢአት የመጀመሪያ። ኃጢአትን በኃጢአት ለመሻር እርግዝናዋን መደበቅ፣ ኃጢአትን በኃጢአት ለመሻር ውሸትን በውሸት መውለድ ማለት እኮ ድጋሚ እርግዝናው ተፈጥሮ እስኪቆይ ድረስ ተጠብቆ ባሏ እስከዚህ ድረስ አያውቅም። ወልዳ ደግሞ ልጁን ጣለችው። ሌላ መደበቂያ ባሏን እንዳይመስልባት። የምን ልጅ አባቱን ይመስላል ይባላል አሉ። ከዛን እሱን ደግሞ ድጋሚ እንዳይታወቅባት የማ ልጅ እንደሆነ እንዳይታወቅባት ጎረቤት እናት እንዳባት እንዳያሳቋት መግደል ማለት እንደው አንቃ ብትገለው ይሻል ነበር ልበላችሁ። መቼም የመግደልን ጥሩና ጥሩ አይደለም አይደላችሁ። ነገር ግን ለአውሬ ሰታ በዘግናኝ ሁኔታ በአሰቃቂ ሁኔታ ጣቱን እየበጨቁት እያመመው እየተሰቃየ እየጮኸ ውሾች በልተው ገደሉባት። እሷን የገደለቻቸው ለነገሩ የገደለችው በውሻ አስበልታ የገደለችው እሷ ነች። የዛሬዋ እናት እቺ ነች፣ ጨካኛዋ እናት። አሁን ስለዚህ ሴት የምትከራከር ሴት ትኖር ይሆናል እኮ። ስለዚህ ሴት የሚከራከር ወንድ ይኖራል እኮ። ይሄኔ የሴት መብት የወንድ መብት የምንባባለው እኮ ይሄ አይደለም። አሁን እቺም ከባሏ ውጭ መማገጧ መብቷ ይባላል እኮ። ይሄኔ ኃጢአቷን ማለት ነው። ኃጢአቷን በመብት ስም ሸፍነነዋል። ኃጢአቷን በበደል ጥላ ስር ከልለን በእንደዚህ እንትን ባለማለቱ ከባሏ ውጭ በመሄዷ መብቷ ነው የምትሉ ትኖራላችሁ እኮ። አታፍሩ። ይሄንን የሚል እኮ ይኖራል። እኔ እኮ የሚያሳፍረኝ ለዚህ ማብራሪያ የምንሰጥ አካላት ነው፣ ቆመን የምንሰጥ አካላት። አይፍረድባችሁ። የገዛ ልጃችሁን እንደዚህ የሚያረክ ሰው ብትሰሙ ምን ልታረጉ? በውሻ አስበልታ ገደለችው ልጇ። ውሻው ጠረኑን አሸተተ፣ ቀረበው። ጭካኔው እንዲታያችሁ ነው። ይሄ በነገራችን ላይ የሷ ብቻ ግፍ አይደለም። ይሄ እንዲህ ቦታ ላልወጣለት በየሜዳው ለተጣሉ ህፃናት፣ በየሜዳው አርግዘው ለሚጣሉ፣ በየሆስፒታሉ በቀን 3000 ህፃናት ውርጃ ለምታደርጉ እናቶች ለእናንተም ጭምር ነው መልእክቱ። በቤተሰብ መምሪያ በምንድነው ሜሪስ ጆብስ በምናምን እያላችሁ ውርጃን ፈቃድ አድርጎ ስላመጣው የጤና ሚኒስቴራችን በሱ ተቋምና አሁን ነው ፈቃዱ የወጣው አይደለም። ከዛ በፊት በህጋዊ መንገድ ብላችሁ ኃጢአትን በህጋዊ መንገድ ወንጀል አድርጋችሁ ስለምትገሉ ስለናንተ ነው የምናገር፣ ስለናንተና ስለኔ። ይሄ ሁላችንም ኃጢአት ነው። ይሄ የሚያስፈልገው በንስሐ ወደ ፈጣሪ እያለቀሱ መማፀን ነው የሚያስፈልገው። ይሄ እሷ ብቻ ዕዳ አይደለም። በሆስፒታል ሄደው አስወርደው የገደሉ እናቶችም ዕዳ ነው። ውሻው እኮ የልጁን ጠረን አሽትቶ ቀርቦት ለስላሳ ስጋው ጨቅላ ልጅነቱ ገና መወለዱ ስጋ ትንቡክ ያለ ስጋ መሆኑን አይቶ ገና የሚያድገውን ልጅ ቀመሰው፣ እግሩን በላው፣ ጣቱን በላው፣ ጎረሰው፣ ጨከነ፣ ከፍ አለ፣ ደሙ ፈሰሰ፣ ጣፈጠው፣ ሸተተው እንዲህ ልንል ነው አይደል? የህፃን ልጅ ስጋ በላ ውሻው። እናት የጣለችውን ውሻ በላው። እናት የገፋችውን ውሻ ተቀበለው። እናት ገፍተራ ከማህፀኗ ላይ 9 ወር ተሸከመችውን በውሻ ወዳገኘ ነው ግማሽ አካሉ። ይሄ ግፍ እያንዳንዳችን ሴቶች በየጊዜው
በኃጢአተ ዝሙት ወድቀን በተለያየ ስፍራ የምንወድቅ ወንዶች ምን እናደርጋለን? ሂጂ አስወርጂው የምንለው እኛ ነን። ሄደው ወልደው አስወርደው ምንድነው አስወርደው ነው የሚባለው? አስወርደው አስገድለው ልበላችሁ እንጂ በነገራችን እያስገደላችሁ ነው። ልጃችሁን አስገድላችሁ መጣችሁ። ፈርማችሁ በፈቃዳችሁ ሄዳችሁ አስገድላችሁ መጣችሁ። ሂጂና እንዲያርግ የምትላት ያስረገዝካትን ሴት ሂጂና ግደዩ ልጅሽን እንደማለት ነው። ማስወረድ እኮ አይደለም፣ ነፍስ አለው፣ ስጋው ተዋህዷል። በቃ ሂጂና ልጅሽን ግደዩ ብላችሁ አዛችሁ። አሁን እችን ሴትም ከባሏ ውጭ ሄዳ አረገዘች። ከባሏ ውጭ መሄዷ ዝሙት ነው፣ ኃጢአት ነው። ይሄን ያስረገዛትም ሰው ነው ግደይ ያላት፣ ጣይ ያላት። ለኛ ግን ግፉን ነው የምንቀበለው፣ የግፉን ጽዋ፣ የዛን የንጹህ ደም ልጅ ደም የሆነ ልጅ የሱን ልጅ ንጹህ ደም ዋጋ ነው የምንከፍለው እኛ ሁላችን። ይሄን የማታረግ የከተማው ሴት የለችም። በጣም ብዙ ሴት ማለት ይሄን የምታረግ ብዙ ሴት አለች። ሁሉንም ሴት ደግሞ ስላችሁ ሁሉንም ሰው አስወራጅ በደለኛ ምናምን አይደለም፣ እንደሱ አይደለም። በጣም ብዙሃኑ ሴት ይሄን የሚያረግ ሴት ነው ያለው። በተለይ የሃይስኩል ተማሪዎች በኋላ ያሉ ልጆች በጣም ያስፈራሉ። አሁን ሴት ልጅ በድንግልና መገኘቷ አሳፋሪ ሆኗል በዚህ ዘመን እና በጣም ብዙ በተለይ ብዙ ከክልል ውስጥ የሚገኙ ሴቶች በጣም በዚህ ስቃይ ላይ ናቸው ያሉት። የወለዱትን ልጃቸውን ይጥላሉ። ውሻ ይበላባቸዋል፣ ጅብ ይበላዋል፣ እንስሳ ይረግጠዋል፣ አውሬ ይበላዋል። ልጃቸውን እየወለዱ እየጣሉ እና በዚህ መካከል ሆነን ነው ፈጣሪን ይቅርታ ብለን የምንለው፣ ማረን ይቅር በለን እያልን ያለን። ግፍን በግፍ ለመሻር ይህንን ዜና አየሁት። እኚህን አባቶች አያቸው፣ አባ ገዳ ናቸው አሉ እና የቆሙት ለሽምግልና ነው አሉ። ከዛን ፋስት መረጃ ይህንን መረጃ አጋራ። ወንጀልን በወንጀል ማዳን እንደማይቻል እዛ ሕፃኑ ጋር አሳይቻቸዋል። ኃጢአት በኃጢአት አይሻርም። ኃጢአት በንስሐ ነው የሚደመሰሰው። ኃጢአትን በኃጢአት መሻር ወንጀል ነው። አሁን እዚህ ጋር ላሳያችሁ ነው። ይሄንን ማህበራዊ ትስስር ገጽ ላይ የለቀቁት መካከል ሽምግልና የቆሙት አባ ገዳዎችና ሀደ ስንቄዎች ናቸው። ኃጢአት በኃጢአት መሻር፣ ወንጀል በወንጀል መሻር አይቻልም አይደል? አሜሪካ የሚገኘው ነብይ ሄኖክ ለሰላሌ ህዝብ ለእርቅ ሽማግሌ ላከ። ጄጂፒኤስ ቤተክርስቲያን መሪ ነብይ ሄኖክ ግርማ ሰላሌን አስመልክቶ በጂፒኤስ ቴሌቪዥን የተናገረውን ንግግር የሰላሌን ህዝብ ቅር ማሰኘቱና ለዚህም ይቅርታ መጠየቁ ይታወቃል። ከዚያም ያልፎ በዚህ ጉዳይ አባገዳዎችና ሀደ ስንቄዎች ሽምግልና እንዲገቡ በይፋ መጠየቁ የተከበሩ አባገዳዎችና ሀደ ስንቄዎች ጉዳዩን በእርቅ መያዛቸውን ዛሬ አስታውቀዋል። ዛሬ ጉዳዩን ለሚዲያ ከማቅረባቸው በፊት ከዛሬ በፊት ለሶስተኛ ጊዜ ስብሰባ ማድረጋቸውን ፓስተር ጻድቁ አብዶ በንግግራቸው ገልጸዋል። ፓስተር ጻድቁ አብዶ ሽምግልና አባገዳዎች ጋር ሄደው ማለት ነው። ዛሬ ጥር 5 በሌሌ ሆቴል ከብዙ ውይይት በኋላ አባገዳዎችና ሀደ ስንቄዎች ለሚዲያ አካላት በሰጡት መግለጫ ላይ ነብይ ሄኖክ ጥፋቱን አምኖ የሰላሌን ህዝብ ይቅርታ ጠይቋል። አባገዳዎችና ሀደ ስንቄዎች ስራ ማስታረቅ ነውና ነብይ ሄኖክ ግርማን አስመልክቶ በይቅርታ ጉዳዩን ይዘነዋል ብለዋል። ነብይ ሄኖክ ግርማ አጥፍቻለሁ ከህዝቤ ጋር አስታርቁኝ በማለት በአባገዳ ጥላ ስር ተጠልሎ የእርቅ ጥያቄውን ለፊንፊኔ ቱለማ አባገዳና ለኦሮሚያ የኦዳ ነቤ አባገዳዎች ጥያቄውን አቀረበ። ለፊቼ ሰላሌ አባገዳዎች፣ የሀገር ሽማግሌዎችና ሀደ ስንቄዎች፣ ለፎሌዎች፣ ለህዝብ ተወካዮችና የሃይማኖት አባቶች የሚመለከታቸው የመንግስት ስራ ኃላፊዎች እንድትልኩልን በአክብሮት እየጠየቅን ጉዳዩ የተሳካ እንዲሆን አስፈላጊውን ትብብር እንድታደርጉልን በድጋሚ በአክብሮት እንጠይቃለን፣ እንታዘባለን። ሀደ ስንቄዎች እነዚሁትና አሉ የሌሌ ሆቴል ነው የተሰበሰቡት። እኚሁትና ፓስተር ጻድቁ አብዶ፣ ፓስተር ሄኖክ ይሄኛው ፓስተር ነው ብቻ አንደኛው እና ሌሎችም ሆነው አባገዳዎችና ሀደ ስንቄዎች ሆነው ለሰላሌ ህዝብ ሽምግልና ሊጠይቁ ቆመዋል። አባገዳዎች ጸሎት ያደርጋሉ፣ ፓስተር ጻድቁ አብዶም ጸሎት ያደርጋሉ፣ ይመረቃሉ፣ እየተመረቁ ነው እና ጥፋትን በጥፋት ማለት አሁን ነገረኝ ያለው እግዚአብሔር ነው አይደል? ውሸቴን ነው እግዚአብሔር ያልነገረኝም ቢል ይሻላል ከሁሉ በላይ። የመጀመሪያ ውሸቴን ነው እግዚአብሔር ያልነገረኝም የመጀመሪያው ነገር ነው። ሁለተኛ
ቀስ እያለ እየተለመደ የመጣ ልምድ ያለ ይመስለኛል ነገር የመንግስት ህግ የያዘውን ነገር በአባ ገዳና በአደ ስንቄ መንገድ ተጀምሮ የመንግስት ህግ ነገር በዛው ተቋርጦ ይቀራል ወይ ደግሞ ዝም ይባላል። የቀነኒ ጉዳይ ይሄንን ያሳስበኛል። አንደኛው ነገር ወደዚህ ቀረብ ያደርገኛል። የቀነኒ ጉዳይ ታስታውሱታላችሁ አይደል? የቀነኒ ጉዳይ ይሄን ይመስለኛል አንደኛውና እግዚአብሔር ነግሮሃል አልነገረህም? እግዚአብሔር ከነገረኝ ካልክና እውነት ከሆነ ደግሞ ሽምግልና መላኩ ለምር የሚያስፈልገው እግዚአብሔር የነገረን ነገር በሰው ፊት አሳፈረ እና በእግዚአብሔር አፈርክበት ነው ወይስ በእግዚአብሔር አሳፍሮ ነው ወይስ ሐሰተኛ መሆኑን በይፋ ተናገሩልን? ፓስተር ጻድቁ አብዶ ሐሰተኞችን በመታገል በፊት ይታወቁ ነበር። አሁን ምርጫ መጥቶባቸዋል አሉ። እንደዚህ ልክ እንደ ቅዱስ ሲኖዶስ የሆነ ሰው ፓስተር ለመሾም እንደሚጣረው ምናምን ጳጳስ ለመሾም እንደሚጣረው ሁሉ እዛም ቤት በሆነ በጻፊነት በምናምን ለመቀመጥ ይጣራል አሉ። እኔ እንግዲህ ያሉ ባልታውን ነው የሰማሁት አሉ ነው ያልኳችሁ። እና ያሉትን ነገር እንትን ለማለት ደጋፊ ለመሰብሰብ ሐሰተኛ ፓስተሮች ጋር እየሄዱ በሽምግልና በምንም በርቅም በመድረክም ይገኛሉ አሉ። እንግዲህ ያሉትን ነው የዛው እምነት ተከታዮች የነገሩኝን የነገርኳችሁ ጫፍ ጫፍ። እና የፍርድ ሂደቱ በአባገዳዎች ሊቋረጥ ነው ወይንስ ህግ የትኛውን ሊሰማ ነው? ወንጀል ነው ወንጀል አይደለም የሚለውን ነገር የአቃቢ ህግ አባገዳዎች ሽማግሌዎች ከሄዱ ይተዋል። ቀጥሎስ የትግራይ ሽማግሌዎች ወንጀል ላይ ቦታ የተፈጸመ ነገር ሄዱ ሽማግሌናት ቢመጡ ህግ ይተዋል። የአማራ ሽማግሌዎችስ የሶማሌ ሽማግሌዎችስ የምና እንዲህ እያለ ልንሄድ ነው? ተው እንጂ ተው። መታረቁን ይታረቁት። ህጉ ግን መጀመሪያውኑ በሄደበት አግባብ ይሄድ። አለበለዚያ የህጉና የአባገዳው ስራ ተፋልሶ ነገር ይጠፋል። እኔ የተወለድኩበትና ያደግኩበት ሀገር አባገዳ ተገደለብን። ከረዩ አባገዳ ተገደለብን። ለዛ ከረዩ አባገዳ የቆመ አባገዳዎች አላየሁ እንዴት ይገደላሉ የሚል 14 ከረዮች አብረው ተገደሉብናል። የኛ ወገን ናቸው ሁሉ እና ዛሬ አንድ ሰው ሲናገር ሰምቻለሁ። በአጠቃላይ በሀገሪቷ ወይ ደግሞ በኦሮሚያ ክልል የአባገዳ ብዛት በቁጥር ብዛት 11 ናቸው ህጉ ያለው ማለት የአባገዳ ስርዓት የገዳ ስርዓት ውስጥ ያለው። አሁን ግን በጣም ብዙ አባገዳዎች እንዳሉና በዚህ መዋቅር በብዙ እንደሚመሩ አውቃለሁ። አሁን በሽምግልና ተቀምጠው ያሉት ኤሊሌ ሆቴል ላይ ነው። እና የሰላሌን ህዝብ ኤሊሌ ሆቴል አምጥተውት አይደለም አባገዳዎቹና ፓስተሮቹ ናቸው የተገናኙት። እሱ ከአሜሪካ ሆኖ ፈንድ ያደርጋል፣ እነሱ እዚህ ሆነው ደግሞ እነዚህን አስማምተው አስታርቆኝ ህጉን ማስጥሉኝ ማለት ነው። ህጉን እንዲያስጥሉት እንጂ ወደ ህግ ስለሄደ እንጂ ወደ ህግ ባይር ኖሮ እኛ አባገዳዎች የማይጠሩም በጀት የማይመደብም ፓስተር ጻድቁም አይቆሙም፣ ሌሎችም ፓስተሮች መግለጫ አይሰጡም። እሱም መጥቶ ደግሞ ሌላኛው ክልል ላይ ደግሞ ይገልጽ ነበር። ልክ ነኝ አይደል? እውነቱ ይሄ ነው። እና ጉዳይ ወደ ህግ ስለሄደ እስር ቤት ከምገባ አባገዳዎች ህጉንም አሽሩልኝ አስጠይቁልኝ፣ እዛም ሰላሌን ህዝብም በቃ ብላችሁ 1-2 በሬ ይገዛሉ ችግር የለውም ነው መልእክቱ። ለኛ የገባን ይሄን ነው። እናንተ የገባችሁ እናንተ አስረዱንና ፓስተሩ ፈርቷል። እግዚአብሔርን አይደለም የፈራው ፓስተሩ የፈራው እስር ቤት ነው። እና ለእስር ቤቱ ማመልከቻ አስገብቷል። የህግ እንግዲህ መጣስን ነው ማሳያችሁ። የመጀመሪያውን አሳያችሁ አይደል? ህግ እንዴት እንደተጻፈ እንዴት ኃጢያት በኃጢያት ላይ እንደሚደረብ ካስወረደች በኋላ ከባሏ ውጭ ከሄደች በኋላ ነፍሰ ጡር ሆነች። ነፍሰ ጡርነት ከባሏ ውጭ መሄዷ ወንጀል ነው። በወንጀል ላይ አረገዘች፣ ሌላ ወንጀል ነው። ከሱ ላይ እንደገና ወልዳ ጣለችው፣ ወንጀል ነው። የጣለችው ልጅ ተገደለ፣ ሌላ ወንጀል ነው። አንድ ወንጀል አጠፋለሁ ብላችሁ 4-5 ወንጀል ነው የምትሰሩት። አንድ ህግ እናስተካክላለን ብላችሁ የሀገሪቷን ህግ ነው የምትንሉት። ጥፋት ነው የተፈጸመው። አዎ ጥፋት ነው። መንግስት በህግ ይዞታል። ነገሩን ማራራት የሚችሉ የሥራ አሰራሮች እንዳሉ እናቀበታለን እኮ ብዙ ነገር የመንግስት መስሪያ ቤቱ ስለሰራ እናውቃለን። ጋዜጠኛም ስንሆን ብዙ ነገር ስንበረብርም እኮ እናውቃለን። እና አባገዳዎችን አቆሞ ደግሞ ዋናው ጉዳይ የሰላሌን ህዝብ ይቅርታ መጠየቅ አይደለም። ዋናው ጉዳይ የፍርድ ቤቷ ጉዳይ ትዘጋልኝ ነው። ስለዚህ ህግ የሚሽር በህግ ውጭ የሆነ ሌላኛው አካሄድ ማለት ነው። ህዝቡን ይቅርታ ጠይቆ የህጉ ነገር ይሄድ ከሆነ እሱን እንደው በሐቅ አሳዩንና አሳምኑ። ነገር ግን የመንግስት ኃላፊዎች የገቡት የመንግስት አመራሮች
የከተማ ወጣቶች ምናምን ተብለው እንዲገቡ የሚደረጉት ነገር እቺ ክሷ እንድትሰረዝ ነው። ጥፋትን በጥፋት መሻር ማለት ይሄ ነው። ወንጀልን በወንጀል እንደገደለችው ያቺ ልጇን ጥላ በውሻ ያስበላችው ሴት እንዳደረገችው ወንጀልን በወንጀል ማጥፋት ማለት ይሄ ነው። ይሄ ማለት ጥፋትን በጥፋት ነው የጠፋው። እግዚአብሔርንም ይቅርታ አልጠየቀም። እግዚአብሔር አልነገረኝም ብሎ ሐሰተኛውንም አልተናገረም። ከልቡ ይቅርታ እየጠየቀ አይደለም። የፈራው እስር ቤት እነዛ ኦርቶዶክሳውያን የሚታሰሩባት እስር ቤት አንዲት ቃል አወጣችሁ ተብለው የሚታሰሩባት ወጣት ኦርቶዶክሳውያን ያሉበት እስር ቤት እኛ እኮ ቀሲስ በላይን ሕግ አላከበረም ብለን ፍርድ ቤት ሲቀርብ እኮ እንደዚህ አልጮህንም። አባ ገዳ ቢላክለት ኖሮ ሕጉ ይሻርለት ነበር። አያችሁ፣ እኛ ምን ጠይቀው ቀሲስ በላይ ይፈታልን ብለን መዝመት ነበረብን። ጥፋት አጥፍቷል። እሱም ራሱ እኔ አጥፍቻለሁ ልታረም ነው ብሏል። እኛ መታረሙን እንጂ የምንፈልገው እኮ ይቅርታ መጠየቁን እንጂ የምንፈልገው እኮ እሱ እስር ቤት እንዲገባ አይደለም የምንፈልገው፣ ቀሲስ በላይ ነው። ስለዚህ ይሄኛው ሰውዬ ብልጣብልጥ ወንጀልና ሕግን ማምለጥ አይቻልም። በብልጣብልጥነት ከሆነ ወንጀልን በወንጀል ነው እንደገና የምትሸፍኑት። ምን አይነት ወንጀል እንደሆነ ልንገራችሁ። አንደኛው ፈጣሪን የመድፈር ኃጢአትና ወንጀል ነው። ሁለተኛው ህዝቡን የመናቅ ሁለተኛ ወንጀል ነው። የሰላሌን ህዝብ ይቅርታ የሚጠየቅበት አግባብ በይቅርታው መታለፍ የሚቻል ቢሆን ኖሮ ይታለፍ ነበር። ይቅርታዋ ደጋግማ የመጣችሁ ለምን እንደሆነ ልንገራችሁ። ፓስተር ጻድቁን አብዶ ያላካቻቸው ፓስተር ጻድቁ አብዶ ለወንበራቸው ብለው ነው የሄዱት። ጥያቄው የመጣው ለእስር ቤቷ ጥያቄ ነው። ስለ ጎጃሙ፣ ስለ ጎንደሩ፣ ስለ ሸዋው፣ ስለ ወሎ ምናምን ሲናገር ታስታውሳላችሁ። ሰላይ ላይ መጥቷል። ነገ ደግሞ ሌላ ላይ ይመጣላችሁ። ጠብቁ። ወንጀል በወንጀል አይሻርም። በሽምግልና ህጋዊ ስርዓትም አይናድም። አባገዳዎች በአባገዳነታቸው የተከበሩ ናቸው። ከህዝብ ጋር ያስታርቁ። ነገር ግን ወንጀል በወንጀል መጠየቅ አለበት። ጥፋት በጥፋት ስለሚጠየቅ ያው ይቅርታ ይደረጋል። ግን ይሄኛው ወንጀል በይቅርታ የሚያደርገው መንግስት ነው። ፈርዶበት ወስኖበት ከዛ በኋላ በይቅርታ ማድረግ ይችላል። ፍርድ ቤት ሳይቀርብ ሳይወሰንበት ግን ይቅርታ ግን ውሸት ነው። እሱ ከሆነ ህግ የሚሻርበትን አግባብ መንገዱን እያሳያችሁ ነው። ሌሎቹም በበጀታቸው በገንዘባቸው ይነዱታል። እንግዲህ የሌለ ሆቴል ምን አይነት ግብዣ እንደሆነ እናንተን ራሳችሁ ታውቁታላችሁ። ወይ ሌላኛው አጀንዳ ይልግባላችሁ። ይሄኛውን አጀንዳ ከዚህኛው ጋር አያይዙት። ቀደም ካልኳችሁ በኃጢአት የተጀመረው ወንጀል የገዛ ልጇን ውሻ እስከማስበላት ደርሶበታል። ማህበረሰብና ህዝብ በመዝለፍ የተጀመረው ወንጀል የተመካኘው በእግዚአብሔር ነጋሪነት ነው። እግዚአብሔር ነግሮኛል በሚል ነው። ወደ ወንጀል ሲሄድ እንደገና በወንጀል በጥፋት ሊሻር ተሞክሯል። ሌላኛው ወንጀል ላሳያችሁ። ለታኩር መኪና ተገዛለት። ስሙኝ፣ ሌላኛው ወንጀል ነው ያልኳችሁ። ሃይ እንዴት ናችሁ? እቺ ናት የተገዛችልሽ መኪና። ስታምር የኔ አይደለም እና አቶ ወርቁ አይተነው በገቡት ቃል መሰረት ለታኩር የተገዛ መኪና ነው። ይሄው ቁልፉ እንዴት ትላላችሁ? ቃል በተግባር ያለሽ ቃል በተግባር ተገዛለት። ይሄው ይሄን የመሰለ መኪና ልደውልለት ለታኩር። ታኩሬ እንዴት ነህ? ሰላም ነህ ወይ? እሺ አለሁ። ልንነግርክ ነው። እኔ ሳሪና ሙኒት አንድ ላይ ነው ያለነው። አባታችን ታላቁ ወንድማችን አቶ ወርቁ አይተነው በቃላቸው መሰረት መኪናክን ገዝተው አስረክበውናል። መኪናክ ጋር እንገኛለን። እስኪ የምትለው ነገር ካለክ። አመሰግናለሁ። በጣም ያሸርባው ነው ላረግልኝ ሰፖርት እጅግ በጣም ከልብ አመሰግናለሁ። ያው ራይን ተጠቃሚ ነበርኩ ያቋል እና በሰፖርታቸው በጣም ነው የማመሰግነው። በማላውቀውና ባልጠበቅኩት ሰዓት ይሄን ነገር ስላበረከቱልኝ በጣም አድርጌ አመሰግናለሁ። እናንተንም አመሰግናለሁ በጣም። እኛም እንኳን ደስ ያለ ታኩሬ፣ እንኳን ደስ ያለ ክላክስ እናርግለት። ሰምተሃል? ወፍራም ነው ታኩሬ። በጣም ነው የምናመሰግነው። የዓለም ያድርገው በብዙ በረከት ተሞላ ብለናል። እሳቸውንም እግዚአብሔር ይስጥልን። በጣም ነው የምናመሰግነው። ቴንኪው። ይሄን ልንገርክ ብዬ ነው። ይሄን ልጅ እንዳታሳስሩት፣ ታኩርን እስር ቤት እንዳትከቱት። የኔ ጥያቄ ለምን እንዳልኳችሁ ልንገራችሁ። 15 ሚሊዮን ብር ነው አይደለም? 25 ሚሊዮን ብር ነው የሰጡት አይደለም? ለደብረ ብርሃን ጉዳይ ላይ አቶ ወርቁ አይተነው
ታኩርን እንዳያሳስሩት ፈርቼ ነው። ለምን እንዳልኳችሁ ልንገራችሁ። ይሄን ልጅ እፈራለታለሁ። ገና ታዳጊ ነው። በጣም ልበቀና ነው። ጨዋ ከሚባሉትና በምግባር በመልካም ስራ እየሰሩ ራሳቸውን እያሳደጉ ቤተሰባቸውን እየረዱ ለሀገራቸው ከሚጠቅሙ ጠንካራ ልጆች መካከል አንዱ ነው ታኩር። አንደበቱ የተቆጠበ ትህትና የተላበሰ መልካም ስራ በመስራት መልካም ምግባር በማድረግ በተግባር የኖረ ልጅ ነው። ህይወቱን የኖረበት ልጅ ነው። ይሄ ልጅ ገቢ ማሰባሰቢያ በአግማስ ገቢ ማሰባሰቢያ አደባባይ ላይ ወጥቶ በጠየቀው ጥያቄ 15 ሚሊዮን ብር እንሰጣለን ሲባል አግማስ 15 ሚሊዮን ብር አልቀበርም አለ። ለምን? መንግስት በሌላ የፖለቲካ ተልእኮ ባላቸውና ሽብርተኛ ሊባሉ በተባሉ ሰዎች ምክንያት የሚመጣ ገንዘብ በሙሉ ወንጀል ስለሚሆን የሚል መልእክት ይዞ እሱን ጀርባንም እኛም ማየን። እሱ ህጉም ያዛቸዋል። በነገራችን ላይ ህጉም ያዛል። ጉዳዩ ሌላ ነገር እንዳይሄድብኝ እኔ ሀገሬንና ቀይ መስመር አለኝ ሲሉ ኡስታዝ አቡበከር በአደባባይ ወጥተው ተናግረው ሰማን። የቦርድ አመራር ይሁኑ ምን ይሁን አላወኩም። እሱ በዛ በኩል መንግስት እንደማይቀበለው የመንግስት ኃላፊ ሆኖ ከፍተኛ የእስልምና ምክር ቤት ፕሬዝዳንት ሆኖ ይህን ሲናገሩ ለዚህ ልጅ መኪና ተገዝቶ ሲሰጠው አይታሰርም ወይ? ከሽብርተኛ ተቀበልክ ተብሎ አይታሰርም ወይ? ራሱ ገንዘብ ያሰባሰቡ ሰዎች አይከሱትም ወይ? ይሄን ልጅ መንግስትስ አይጠይቀውም ወይ? ይሄን መኪና ገዝታችሁ የወርቁ አይተነው ነው ብላችሁ ሰጡት። ይሄው ቪዲዮ ሰራችሁ፣ ማስረጃ ሰጣችሁን እኮ ቢቀበል ይሄን ልጅ አታሳስሩትም ወይ? አያችሁ አስፈሪ ነገር። ለምን ጥቅም ይውላል ተብሎ ቢታሰብ እንኳን እንዲህ አይነት ነገሮች ለጥርጣሬ ስለሚዳርጉት ይሄንን ልጅ ከእንደዚህ አይነት ነገር ብታርቁት። እንደው አሁን ብትሰጡት ራሳችሁ እኔ እንደው አንድ ነገር ብጠቁማችሁ ጥሩ ነበር። ቀድማችሁ ባታወሩት፣ ቪዲዮ ባትቀርጹት፣ ምን ባትሉትና እንግዲያው አቶ ወርቁ አይተነው መንግስት ጋር ተስማምተውም ሀገር ሰላም ሆኖ ከተረጋጋ በኋላ ይሄን ቪዲዮ ብትለቁት ይሻላችሁ ነበር። ለልጁ አድርሳችሁለት በሌላ ሰው ስም አድርጋችሁ። አሁን ግን ገለጻችሁት እና ከአቶ ወርቁ አይተነው የሚረከበው እኮ መኪና ነው። አግማስም የሚረከበው እኮ ዳቦ ለሚገዛበት የስንዴ ዱቄት ነው የሚገዛው። ፖለቲካ አይደለም የሚተነትንበት የነበረው። ሁለቱም ገንዘብ ናቸው። የዛኛው ገንዘብ ርኩስ፣ የዚህኛው ገንዘብ ቅዱስ እንዴት ታርጉታላችሁ? ይሄ እንዴት ታስታርቁታላችሁ? ታኩር እንዳታሰስሩት ብዬ ነው ይሄን የሰራውላችሁ። ለማንኛውም ታኩር አስበበትና ከህግ ባለሙያዎች ጋር ተነጋገርና መንግስትን ማናገርና ተረከብ። አቶ ወርቁ አይተነው ሊያሳስሩ አስበው ነው ብዬ አይደለም። ነገር ግን እዚህ ያሉት ሰዎች ራሱ ያሳስሩሃል። ጠላት አይጠፋም፣ የቅርብ ወዳጅ ነው ጠላት የሚሆነው እና አጠገብ ያሉ ሰዎች እንዳይከሱህና በዚህ ጉዳይ ላይ እነዚህን ቪዲዮ መነሻ አድርገው ለፌደራል ፖሊስም ከጸረ ሽብር ጋር ማያይዘው እንዳይከሱ መጀመሪያውኑ የህግ ባለሙያ የመንግስት ኃላፊዎችን አማክርና ተረከብ። መረከብ ካለብ እነሱ ከፈቀዱል ፈቃድም ከመንግስት ከደብዳቤ ይዘህ ተረከብ። አለበለዚያ ግን መረከብ የለብህ። የመኪና ስጦታውን መረከብ የለብህ። አቶ ወርቁ አይተነው መጥፎ ናቸው አይደለም። እሳቸው ለዳቦ መግዣ የላኩት ብር ወንጀል ነው ተብሎ ከተከለከለ ላንተ የላኩትን ደግሞ መኪና ወንጀል አይደለም ብሎ የሚያምንልህ ማን ነው ነው ጥያቄ። ወጣቱን ልጅ ወደ መጥፋት መንገድ ውስጥ ወይ ደግሞ ወደ አልተገባ ነገር ውስጥ አትክተቱት። አቶ ወርቁ አይተነው በሌላ መንገድ መሰስ እንደሚችሉ ተስፋ ስለማድረግ ማለት ነው። የዛሬ ቆይታ ይህን ይመስላል። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ሰናይ ቀን